ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? የቻምፒየንስ ሊግ ምሽቶች ማክሰኞና ረቡዕ በተደረጉ ጨዋታዎች ቀጥለው ነበረ። ከነዛ መካከል የሚጠበቁ ጨዋታዎች አሉ። አንዳንዶቹን ቀድመን አንስተናቸዋል። ትላንት የተደረጉ ትልልቅ ጨዋታዎች ነበሩ። ሊቨርፑልና ሪያል ማድሪድ ያደረጉት፣ ባየር ሚኒክ እና ፔዤ እንደዚሁ ያደረጉት፣ የአርሰናልም ጨዋታ እንዲሁ የሚጠበቅ ነበረ። ከዛሬዎቹ ደግሞ ያው በትልቁ የሚጠበቀው የማንቸስተር ሲቲ እና የዶርትሞንድ ነው። ግን ከዛ ባለፈ ቼልሲም ደግሞ ወደ ባኩ ሄዶ ወደ አዘርባይጃን ካራባህን ይገጥም ነበር። ይሄ ጨዋታ በብዙ የሚጠበቅ ነው። ጨዋታው እንዴት ተጠናቀቀ? እሱም በጥቂቱ ለማንሳት ነው። ካራባህና ቼልሲ ያደረጉት ጨዋታ 2-2 በሆነ አቻ ውጤት ነው የተጠናቀቀው። ሊያንድሮ አንድራዴ እንዲሁም ማርክ ያንኮቪች ለካራባህ ጎል አስቆጥረዋል። ኤስተቫው እና ደግሞ አሌሃንድሮ ጋርናቾ የቼልሲን ጎሎች ያስቆጠሩ ተጫዋቾች ናቸው። በምሽቱ በአዘርባይጃን ባኩ እንግዲህ የቻምፒየንስ ሊግ ምሽት በዚህ የውድድር ዘመን በዚህ ትልቁ የአውሮፓ መድረክ ሰርፕራይዝ ፓኬጅ ካራባህ ነው ማለት ይቻላል። ላቪያ ጉዳት አስተናግዷል። በዚህ ጨዋታ ላይ የመከላከል ስህተቱ በቼልሲ ቀጥሏል። የሚሰራው ስህተት ማያቋርጥ ሆኗል። በመከላከል በኩል ይሄ ቡድን በአዘርባይጃን ፕሪሚየር ሊግ የሚወዳደረው ክለብ እንግዲህ ካራባህ በሀገሪቱ ዋና ከተማ ባኩ ውስጥ ነው የሚጫወተው። ስቴዲየሙ 5800 ደጋፊዎችን ብቻ ነው የሚያስተናግደው። ይሄ ክለብ እንግዲህ ካራባህ በሚል ከተመሰረተ ወይም ደግሞ ከተቋቋመ ከዛ አስቀድሞ ረጅም ዓመታትን ቆይቷል። ግን ካራባህ በሚል ከተመሰረተ ገና 38 ነው እድሜው እና ከቼልሲ በጣም በብዙ ያነሰ ነው በሁሉ ነገር ማለት ይቻላል። ቼልሲ እንግዲህ ጨዋታውን በተከላካይነት በመሀል ጥምረቱ በቶሲን አዳራቢዮ እና ዮህል ሃቶ ነው የጀመረው። ላይናፑን ለማየት ሮበርት ሳንቼዝ ግብ ጠባቂ ላይ ጀምረዋል። ማርክ ኩኩሪያ፣ ዮህል ሃቶ፣ ቶሲን አዳራቢዮ እና ሪስ ጄምስ ናቸው በተከላካይ መስመር። ሮሚዮ ላቪያ እንዲሁ ደግሞ አንድሬ ሳንቶስ ከነሱ ፊት፣ ጄሚ ጊትንስ፣ ጆዋው ፔድሮ እና ኤስተቫኦ ከዛ ደግሞ ታሪክ ጆርጅ በብቸኛ አጥቂነት ነው የጀመሩት። በእርግጥ አስቀድሞ የተደረገ አስገዳጅ ለውጥ አለ ደግሞ ከዛ በኋላ ውጤትም ፐርፎርማንስም ለማስተካከል ለማሻሻል ኤንሶ ማሬስካ ያደረጓቸው ቅያሬዎች አሉ። እነሱን በዝርዝር እንመለከታለን። ቼልሲ እንግዲህ ጨዋታውን በእነዚህ ተጫዋቾች ነው የጀመረው። እንደተጠበቀውም ቼልሲ ጨዋታውን የቁጥጥር መልክ ይዞ ጀምሯል ማለት ይቻላል። የሚቀጥልም ደግሞ ይመስል ነበረ። በመጀመሪያ 5 ደቂቃዎች ነበር ግን ላቪያን በጉዳት ያጣው። ቢሆንም ነገሮች ወደ ቼልሲ ያደሉ ነበሩ። እንደዛም ሆኖ በተለይ በኤስተቫኦ ጎል ቀዳሚ ሲሆን ገና በ16ኛው ደቂቃ ስለነበረ ጨዋታውን በጎሎች አጅቦ በምቾት የሚያጠናቅቅም ይመስል ነበረ። ቼልሲ እንግዲህ ሰማያዊዎቹ ተከላካዮቹ ለተጋጣሚዎቻቸው ለተጋጣሚ ተጫዋቾች ለአጥቂዎቹ ይሁን ለአማካዮቹ የሚሰጡት እድል በጣም ብዙ ነበረ። ግን ከዛም ባለፈ የአዘርባይጃኑ ክለብ ካራባህ ቡድኑ አይነተኛ የቻምፒየንስ ሊግ ቡድን የሚመስል ነበር። የተፎካካሪነት ጠባይ ያሳየ የውድድሩን ባህሪያትም እየተላበሰ ነበር ማለት ይቻላል። በምሽቱ ጨዋታ በልዩነት ከመመራት ነው እንግዲህ ከ13 ደቂቃዎች በኋላ ነበር የአቻነት ጎል ያገኙት። ከ10 ደቂቃዎች በኋላ ደግሞ በፍጹም ቅጣት ምት የመሪነትም ጎል አግኝተው ነበር። በጨዋታው ተቸግሮ የነበረው ዮህል ሃቶ የእጅ ኳስ ምክንያት ነው እንግዲህ ይሄ ፍጹም ቅጣት ምት የተገኘው። ይሄ ተጫዋች ወጣት ነው፣ ለሊጉም አዲስ ነው፣ ብዙ የጨዋታ ጊዜ ይፈልጋል። ዛሬ ግን በልዩነት በጣም ስህተቶችን ሲሰራ ተመልክተነዋል። ከዚህ ቀደም በነበሩ ጨዋታዎች አይነት ያልታየ ነበር ማለት ይቻላል። ቼልሲ እንግዲህ አስቀድሞም አስገዳጅ ቅያሬ አድርጎ ነበር። ሮሚዮ ላቪያ ባጋጠመው ጉዳት ሞይሴስ ካይሴዶ ቀይሮ መግባት ነበረበት እና ያንን አድርጓል። ሮሚዮ ላቪያ ግን ምን አይነት ድንቅ ተጫዋች እንደሆነ ያው ፊትነስ ላይ ሲሆን ሙሉ ጤነኛ ሲሆን ምን ማድረግ እንደሚችል ተመልክተናል። ግን ደግሞ እድለኛ አይደለም። እግር ኳስ ተጫዋቾች እንዲህ ያለ ጊዜ ሲመጣ በጣም ነው የሚያሳዝኑት። እንደሱ ያለ ታለንት ተሰጥኦ ይዘው ቡድናቸውን የሚጠቅሙ ተመልካችን የሚያዝናኑ ሆኖ ሳለ ግን ደግሞ በተደጋጋሚ ጉዳቶች ምክንያት ያንን ችሎታቸውን ወይም ምርጣቸው ላይ እንዳይገኙ ይሆናል እና ላቪያ የዚህ ሰለባ ነው ማለት ይቻላል። በተደጋጋሚ ጉዳቶች እያጋጠሙት ነው።
ያ ባይሆን ኖሮ ምናልባትም አሁን ካይሴዶን በደንብ የሚያሳርፈው ተጫዋች ደቂቃዎችን እኩልም ባይሆን ከዚህም በበለጠ የሚጋራው ተጫዋች ሊሆን ይችል ነበረ። ግን በተደጋጋሚ ጉዳቶች ያጋጥሙታል እና ልክ እንደዛሬው ገና በመጀመሪያ 5 ደቂቃዎች ነው በዚህ ጨዋታም ጉዳት ያስተናገደው እና ካይሴዶን ቀይሮ ማስገባት ነበረበት ቼልሲ፣ ያንን አድርጓል። ደግሞ ከረፍት በኋላ በጨዋታው እንግዲህ የውጤት እንዲሁ ደግሞ የፐርፎርመንስ ለውጥ ለማምጣት ለማሻሻል የተደረጉ ቅያሬዎችም ነበሩ። ኤንዞ ፈርናንዴዝ፣ ሊየም ዴላፕ እና ደግሞ አሌሃንድሮ ጋርናቾ ተቀይረው ገብተዋል። አርጀንቲናዊ እንግዲህ በ7 ደቂቃዎች ውስጥ ነው የአቻነት ጎል ያስገኘው። እነዚህን ተጫዋቾች ቀይሮ ማስገባት ያስፈለገበት ምክንያት ያው የካራባህም ጥንካሬ እንደሆነ በደንብ እየተመለከትንበት ነበር። ዴላፕ ላይ ባለፈው እንዴት ብስጭታቸውን እንደገለጡ ከዛ የቀይ ካርድ በኋላ ተመልክተናል። የፕሪሚየር ሊግም ጨዋታ አልፎት ነበር። በቻምፒየንስ ሊግ ግን ያው በዚህ ሰዓት ተቀይሮ ገብቶ በሜዳ ላይ በገባበት ጊዜ የነበረውም እንቅስቃሴ በጣም ጥሩ እንደሆነ ተመልክተናል። ጨዋታው ክፍት ነበር እና ደግሞ አዝናኝም ነበር ማለት ይቻላል። በሁለቱ መካከል የተደረገው ጨዋታ በተለይ የሁለተኛው አጋማሽ እንደተጀመረ እና ሊጠናቀቅ አካባቢ የነበረው እንቅስቃሴ ኤንድ ቱ ኤንድ ነበር ማለት ይቻላል። በሁለቱም በኩል ሙከራዎች የተደረጉበት ነበረ። ሁለተኛው አጋማሽ ገና እንደተጀመረ ማለት ነው። በሁለቱም በኩል ፍጥነትና ኃይል የነበረው እንቅስቃሴ ነው ሲያደርጉ የነበሩት። ሁለቱም ቡድኖች እድሎችን አባክነዋል። ቼልሲ የማሸነፊያ ጎል ለማግኘት በጣም ቀርቦ ነበረ በኤስተባኦ ፈርናንዴዝ እና ደግሞ ፋኩንዶ ቦናኖቴ አማካይነት። ነገር ግን ለካራባ የማሸነፍ ያህል የሆነው በአቻ ውጤት መጠናቀቁ ነው። ይሄ ውጤት እንግዲህ ለካራባ በአስደናቂ የቻምፒየንስ ሊግ አጋጣሚ የተገኘ ጀብዱ ነው ማለት ይቻላል። ቼልሲ በገባበት ላይናፕ መጀመሩ ብዙ የሚያስገርም እና ደግሞ የማይጠበቅ አልነበረ ማለት ይቻላል። የሚጠበቅ ነው በዚህ ሁኔታ መጀመሩ። ውድድሮች ቶሎ ቶሎ ነው የሚመጡት። በጨዋታ በጥቂት ቀናት ልዩነቶች ናቸው ጨዋታዎችን የሚያደርጉት በተለያዩ ውድድሮች። ቼልሲ ፕሪሚየር ሊግ አለ፣ በሌሎች ዶሜስቲክ ውድድሮች ይሳተፋል። ወደ ትልቁ የቻምፒየንስ ሊግ መድረክም ተመልሷል። ስለዚህ አሁን ያለውን የስኳድ ጥራትና ጥልቀት በደንብ መጠቀም ይኖርበታል። ስለዚህ እነዚህ ጨዋታዎች በተከታታይ ቀናት ስለሚመጡ በ3 ቀናት ልዩነት ጨዋታዎች እየተደረጉ ስላሉ ሮቴሽን በጣም ወሳኝ ነገር ነው። በዚህ ምክንያት የአሰላለፉ ለውጥ ከሊጉ የተለየ ቢሆን የሚጠበቅ ነው ማለት ይቻላል። በዛ ላይ ደግሞ ክለቡ የአዘርባይጃን ካራባ ነው። ስለዚህ ካራባ መጀመሪያ ቀላል ግምት የተሰጠው ቡድን ቢሆንም ግን ደግሞ በሜዳ ላይ ቀላል ተጋጣሚ አልነበረም። ቼልሲ ልዩነት ለመፍጠር ተጫዋቾችን ከተጠባባቂው ወንበር ማስነሳትም አስፈልጎት ነበር። እንዲሁ ወረቀት ላይ ስትመለከቱት እና የቀደመ ታሪኩን ስታዩ መለስ ብላችሁ ካራባና ቼልሲ ሲገናኙ ቼልሲ በጣም በብቾት የሚያሸንፈው የትኛውንም ያህል አዌይ ቢሆን ከሜዳ ውጭ የሚያደርገው ጨዋታ ቢሆን በሁለቱ ክለቦች መካከል የጥራት ልዩነት ስላለ ለቼልሲ ብዙውን ነገር መስጠት ይቻላል። ግን ደግሞ ካራባ በሜዳ ላይ ያሳየው ፐርፎርመንስ ቀላል አልነበረም። የቼልሲ ተከላካዮች የሰጡት የድካም እንዳለ ሆኖ በድካማቸው ምክንያት ያመጡት ወይም ለካራባ የሰጡት እድል እንዳለ ቢሆንም ደግሞ የቡድኑ ጥረትም በጣም የተለየ እንደነበረ ማንሳት ይቻላል። ቼልሲ እንግዲህ ስፐርስን ከገጠመው ቡድን 7 ቅያሬዎችን አድርጎ ነው የገባው። ኤንዞ ማሬስካ በቋሚ ያሰላለፋቸው 7 ቅያሬዎችን አድርገዋል። ግን በጨዋታው ተመሪነትን ወደ አቻነት ለመቀየር ብሎም ደግሞ ለማሸነፍ ከተጠባባቂ ወንበር ዋና የሚባሉ ተጫዋቾችን ማስነሳት ነበረባቸው። ትልልቅ ቡድኖች እንግዲህ ብዙ ግምት የማይሰጣቸውን ቡድኖች ሲያሸንፉ ዜናው የሚሆነው ማሸነፋቸው ሳይሆን ያሸነፉበት መንገድ ነው። ኢኮኖሚካል ነበር ወይ እና ደግሞ ምን ያህልስ ዋጋ ከፍለው ነው ያሸነፉት? መቼም አንድ ቡድን ወይም ደግሞ በቼልሲ እንኳን ብናየው ስፐርስንም ካራባንም ለመግጠም እኩል ዋጋ መክፈል የለበትም። ሁለቱ የተለያዩ ቡድኖች አቅማቸውም የተለያየ ስለሆነና እንዲህ ያሉ በጥራት ልዩነት ውስጥ ያሉ ቡድኖች ሲገናኙ የሚጠበቀው ቡድን ሲያሸንፍ ማሸነፉ ሳይሆን ዜና የሚሆነው ግን ጨዋታውን በምን መንገድ አስተዳደረው እና ምን ያህል ዋጋ ከፍሎስ ነው አሸነፈ የሚባለው የሚለው ነው ትኩረትን የሚስበው። እና ቼልሲ በቋሚነት የጀመሩት
ኖት እንግዲህ አንድሬ ሳንቶስ ነበረ፣ ጄሚ ጊትንስ እንዲሁ ደግሞ ታሪክ ጆርጅ። እነዚህ 3 ተጫዋቾች በኤንዞ ጋርናቾና ዴላፕ ተክቷቸዋል። ደግሞም ሰርቷል ማለት ይቻላል። የውጤት እና ደግሞ የፐርፎርማንስ ልዩነት ለመፍጠር እነዚህ ቅያሬዎች አስፈልገው ነበረ። ቼልሲ አሁን የናፈቀውን ትክክለኛ 9 ቁጥር እያየ ነው ማለት ይቻላል በሊየም ዴላፕ። በዚህ ጨዋታ ፊዚካሊቲው ያው የካራባህን የኋላ መስመር ስትሬች ሲያደርግ ተመልክተናል እሱ ከገባ በኋላ። እናም በሩጫዎቹ ደግሞ ለቡድን አጋሮቹ ስፔስ ሲፈጥርም የተመለከትንበት ነው። ዴላፕ ስታዩት ፊዚካሊቲው በጣም የሚያስፈራ ነው። በጣም ፓወርፉል ነው ደግሞ እና ሃይ ኤነርጂ አጥቂ ነው። ቀጥታ ማጥቃት ይሁን ደግሞ ሆልድ አፕ ፕሌይ ጥሩ ወርክ ሬትም ያለው ተጫዋች ነው። ጥንካሬው፣ ፍጥነቱ፣ በሁለቱም እግሮቹ ደግሞ የመጨረስ ብቃቱ በጣም ጥሩ አጥቂ እንደሆነ ይነግረናል። እርግጥ ነው እነዚህ ነገሮች አሉት። ነገር ግን ለጥልቅ ሎው ብሎክ መከላከል ሲቸገር ደግሞ እንመለከተዋለን። ያንን ሰብሮ ለመግባት ይቸገራል። ለነገሩ እንዲህ አይነት ነገሮችን ማድረግ የሚችሉት ጥሩ ድሪብለርስ ከሆኑ ነው በብዙ እንደዛ ማድረግ የሚቻለው እና ለማንኛውም እነሱ ተቀይረው ከገቡ በኋላ ቼልሲ ጎል ማስቆጥሯል። ደግሞ በእንቅስቃሴውም የተሻለ ነበር ማለት ይቻላል። ግን ይሄ ተጫዋች ሊጉ የሚጠይቀው ፊዚካሊቲ ያለው ሊየም ዴላፕ ያ በትክክል አለው። ለሆልድ አፕ ፕሌይም ያው በሚገባ እየተጠቀመበት እንደሆነም ተመልክተናል። ዴላፕ እንግዲህ ጠንካራ ነው። ኳሱን ከተከላካዮች ለመከለል ሰውነቱን በደንብ ይጠቀማል። እንዲህ ያሉ አጥቂዎች ይህንን ማድረግ ይገባቸዋል። ደግሞ ያንንም ሲያደርግ ተመልክተናል። ኤንሶ ማሬስካ ለውጦቻቸው ያው ሰርተዋል። ነገር ግን ሜዳ ላይ ካራባ ያሳየው ብቃት ነው እንግዲህ ከእቅድ ውጭ ለውጦችን በጊዜ እንዲያደርጉ ያስገደዳቸው። እነዚህ የገቡት ተጫዋቾች መግባታቸው አይቀር ይሆናል፣ ግን እንደዛ በጊዜ የሚገቡ አይመስለኝም ነበር። ከዚህ የተለየ ውጤት ወይም ቼልሲ በምቾት ላይ ቢሆን ኖሮ ጨርሶም ላይገቡ ወይ ደግሞ በመጨረሻ ደቂቃዎች አካባቢ ተቀይረው ሊገቡ ይችሉ ነበረ። ግን ካራባ በሜዳ ላይ ያሳየው ብቃት እና የነበረው የፉክክር መንፈስ ለቼልሲ የሰጠውም አንዳንድ ፈተና ከእቅዳቸው ውጭ ቀድመው ኤንሶ ማሬስካ ለውጦችን በጊዜ እንዲያደርጉ አስገድዷቸዋል እና ያንንም አድርገዋል። ግን ደግሞ ሰርቷል። መስራቱም ጥሩ የሚባል ነው። ኤስተቫው እንደተለመደው በድንቅ ብቃቱ ቀጥሏል። በዚህም ጨዋታ ከመጀመሪያ እስከ መጨረሻው በጣም ድንቅ ብቃት ላይ ይገኝ ነበር። ለቼልሲ የመሪነት ጎል ያስቆጠረበትን መንገድ አይታችኋል። በመጨረሻ ኳሱን ሲመታ ባላንሱን ሁሉ አጥቶ ነበረ፣ ግን ጎል አስቆጥሯል። ደግሞ የጨዋታው ኮከብም ሆኖ ነው ያጠናቀቀው እና የመጀመሪያውም የደቡብ አሜሪካ ተጫዋች ሆኗል። በ18 ዓመቱ በተከታታይ የዩኤፋ ቻምፒየንስ ሊግ ጨዋታ ጎል በማስቆጠር ታሪክም ሰርቷል። ይሄ ተጫዋች በቼልሲ መለያ ገና በጣም ብዙ ታሪክ የሚጠብቀው ነው። የሚያድግም ወጣት ነው። በጣም ባለትልቅ ተሰጥኦ ነው። በየጨዋታው ይሄንን እያነሳን ነው። እሱም ደግሞ በየጨዋታው ያንን እያሳየ እያረጋገጠም እንዳለ ተመልክተናል። ካራባ እንግዲህ ከእንግሊዝ ክለቦች ወይም ተጋጣሚ ነጥብ ሲይዝ በታሪክ ለመጀመሪያ ጊዜ ነው፣ በአውሮፓ ውድድር ማለት ነው። ስፐርስ፣ አርሰናል እና ራሱ ቼልሲ ማሸንፈውታል። በጣም በሰፋፊ የጎል ልዩነቶች ነው ደግሞ 4-0፣ 6-0 እንደዛ ባሉ ውጤቶች ነው ከዚህ ቀደም ሲያሸንፉት የነበሩት። በዚህ ጨዋታ ግን ነጥብ ይዟል ይሄ ቡድን። ለዚህ ነው ከቼልሲ አቻ በመውጣት ውስጥ ያው ምንም እንኳን ካራባ በሜዳው ቢሆንም 2 ነጥቦችን ጣለ ከሚለው ይልቅ 1 ነጥብ አገኘ የሚለው በጣም በብዙ ጎልቶ የሚታየው ተጋጣሚው ቼልሲ መሆኑ ደግሞ ከዚህ ቀደም ከእንግሊዝ ክለቦች ጋር በነበረውም ሪከርድ ምክንያት በዚህ መንገድ ማንሳት ይቻላል። ቼልሲ እንግዲህ አዌይ ቢሆን ገና ወደዚህ ጨዋታ ሲገባ ያው ከሜዳ ውጭ የሚያደርገውም ጨዋታ እንደሆነ ይታወቃል። ሙሉ 3 ነጥቦችን አስቦ ነው ወደዚህ ጨዋታ የመጣው። ደግሞ እንደዛ ማሰብም ትክክል ነበር። ከካራባ ጋር ተጫውቶ እንዴት ነው ይሄንን የማያስበው ይሄ ቡድን? ፌብሩዋሪ ላይ ያው ከሚመጣው የፕሌይኦፍ ዙር ለማምለጥም ቶፕ 8 መጨረስ ያስፈልጋል እና እዛ ውስጥ ለማጠናቀቅ በጣም አስፈላጊ ነው እንደዚህ ባሉ ጨዋታዎች ነጥቦች የሚያዝ። ታዲያ እንደዚህ ካሉ ቡድኖች ነጥብ ካልያዘ እዛ ሪስክ ውስጥ መግባቱ የማይቀር ስለሆነ ያ የሚያስቆጨው ይመስላል ሙሉ 3 ነጥቦችን አለመውሰዱ። የካራባ ጥንካሬ ግን ቼልሲ አለመሸነፉን ደግሞ እንዲያስመሰግንም የሚያደርገው ነው። አጋጣሚዎችን ከተመለከታችሁ ያመከኗቸው እድሎችም ስለነበሩ ያው ምስጋና ለአሌሃንድሮ ጋርናቾ ይግባና ቼልሲን ያው
ከሽንፈት ታድጎታል። በእርግጥ ከዛም በኋላ የተለያዩ እድሎች ተፈጥረዋል ቼልሲን አሸናፊ የሚያደርጉ ግን አልተቆጠሩም። ዞሮ ግን ከመመራት ቼልሲን አቻ ያደረገው አሌሃንድሮ ጋርናቾ ነው። አሁን ጋርናቾ እንግዲህ ያለፉትን 4 የፕሪሚየር ሊግ ጨዋታዎች ጀምረዋል። በዚህ ጨዋታ ተቀይሮ ገብቷል። ከቡድኑ ጋር ራሱን ለማስማማት ለማስተካከል ሞመንተም ቢልድ እያደረገ እንዳለ ተመልክተናል እና እሱም በቼልሲ በጣም ብዙ ነገር የሚጠብቀው ተጫዋች እንደሆነ መናገር ይቻላል። ቼልሲ እንግዲህ ከሜዳው ውጪ ሁለተኛ ወጣት ቡድን ተጠቅሟል። በቋሚነት የጀመሩት ተጫዋቾች አማካይ ዕድሜ 23 ነው። ከ16 ዓመታት በፊት የአርሰን ቬንገር አርሰናል ኦሎምፒያኮስን ከገጠመው ወጣት ቡድን ቀጥሎ በአዌ ጨዋታ ወጣቶችን የተጠቀመ ሁለተኛው የእንግሊዝ ቡድን ሆኗል፣ በቻምፒየንስ ሊግ ውድድር ማለት ነው። እነዚህ ወጣቶች ብዙ የሚጠበቅባቸው ናቸው። ደግሞ ምን መስራት እንደሚችሉም ተመልክተናል። ግን እንደዚህ ያሉ ፈተና ከሚሰጡ ቡድኖች ጋር ደግሞ በእርግጥ የካራባ ሰርፕራይዚንግ ነው፣ ምንም ጥያቄ የለውም። ግን እነዚህን ወጣቶች በማሰለፍ ውስጥ እስከ መጨረሻው ጨዋታውን መቆጣጠር፣ እድሎችን መፍጠር፣ ስህተቶችን አለመስራት ደግሞ በጣም ወሳኝ ነገር ነው። ለዚህ ነው ልምድ ያላቸው ተጫዋቾች በእነዚህ በብዙ ወጣቶች መካከል ሲያስፈልጉም የምንመለከተው እና ለውጦች ሲደረጉ የውጤትም የፐርፎርማንስም ለውጥ እዛው ሜዳ ላይ የምንመለከተው በእነዚህ ምክንያቶች ነው። ግን ወጣቶቹ በጣም ተስፋ የሚጣልባቸው የሚገርም ተሰጥኦ ያላቸው ተጫዋቾችን ነው የተመለከት ነው እና ለቼልሲ ከሜዳው ውጪ እንግዲህ ይሄንን ጨዋታ አለመሸነፉም ነጥብ ይዞ መመለሱ በራሱ ካራባ ከሰጠው ፈተና አንጻር ጥሩ የሚባል ነው። ግን ከዛም በላይ የሚጠበቅ ነበረ ይሄ ቡድን ማሸነፍ እንደነበረበት ምንም ጥያቄ የለውም። ሙሉ 3 ነጥቦችንም አስቦ ወደ አዘርባይጃን ባኩም እንደተጓዘ በእርግጥም መናገር ይቻላል። ግን ደግሞ ካራባስ ስላደረገው ነገር ነጥብ መጋራቱ አይገባውም ወይ? የሚገባው ቡድን እንደሆነ ተመልክተናል። የኤንሶ ማሬስካ የቤት ስራ መቼም በጣም ብዙ ነው። ደግሞ በጣም ከባዱ ነገር የስኳድ ጥልቀታቸውን ለፕሪሚየር ሊግና ለአውሮፓ ውድድሮች የሜዳ ላይ ተግባራት እንግዲህ ተሰላፊዎቻቸውን ማመጣጠን እንደሆነ በድጋሚም የተመለከትንበት ነበር። ለዚህ ነው ቼልሲ ልዩነት ፈጥሯል በተቀያሪዎቹ። ግን ምን ያህል ዋጋ ከፍሎ ነው የሚለው ጥያቄው የሚነሳው እዚህ ጋር ነው። የካራባ ጥንካሬ እንዳለ ሆኖ ግን እንዲህ ላሉ ቡድኖች በመጀመሪያ ተሰላፊዎች ውስጥ መጨረስ አልነበረበትም ወይ የሚለው ነገሮችን ለማስተዳደር እንዲረዳው በብዙ ውድድሮች ላይም ስለሚሳተፍ ይሄ ቡድን ሮቴሽን በደንብ ያስፈልጋል እና እኚህ አሰልጣኝ ይህን የስኳድ ጥልቀታቸውን በፕሪሚየር ሊግ እና በአውሮፓ መድረክ ላሉ ውድድሮች በሜዳ ላይ ለሚኖራቸው ፈተና ላሉ ተግባራት እንግዲህ ተሰላፊዎቻቸውን ማመጣጠን የሚገባቸውን በዚህ ምክንያት ነው እና ቼልሲ ለማንኛውም የዛሬ የቻምፒየንስ ሊግ ጨዋታውን ሰርፕራይዚንግ ፓኬጅ ከሆነው ካራባ ጋር ያደረገው ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ። ስለሰጣችሁ ውድ ጊዜ እጅግ አድርጌ አመሰግናለሁ።